ሰላም ሰላም ቤተሰቦች እንዴት ናችሁ? እንደተለመደው የዛሬው ታሪክ ነጋሪያችሁ አፈወርቅ ሰኛለሁ። በዛሬው ታሪክ ነገራችን ላይ የምናቀርብላችሁ አንድ ታሪክ ከስቱዲዮ ወጣ ብለን የምንገኘው በብሔራዊ ቤተ መንግስት ሙዚየም ውስጥ ነው። በሙዚየሙ የሚገኙ የተለያዩ ነገሮችን አብራችሁን ከቆያችሁ እንመለከታለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ተከተሉኝ። እዚህ ሙዚየም ውስጥ ከአራት በላይ መዳረሾች አሉ። እዚህ የምናየው የተሽከርካሪ ትዕይንት ማሳያ ነው። የተሽከርካሪ ትዕይንት ማሳያ ውስጥ ደግሞ ታሪካዊ መኪኖች፣ የባቡር ፉርጎዎች እና ሰረገሎች እናገኛለን። የመጀመሪያው ላይ የሚገኘው አውራሪስ ይባላል። ከፊታችን አውራሪስ የተባለበት ምክንያት ቅርጹ የአውራሪስን ስለሚመስል እንስሳውን ስለሚመስል የ1942 ፊያት ሞዴል የጣሊያን ስሪት ሲሆን አገልግሎቱም ደግሞ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ወደ ክፍለ ሀገር በሚሄዱበት ሰዓት ወደ ደብረ ዘይት በሚሄዱበት ሰዓት ይጠቀሙበት የነበረ ወቅቱም ደግሞ እንደ መታጠቢያ፣ እንደ መመገቢያና እንደ ማረፊያ አገልግሎት ይሰጣል። ሹፌሩም ደግሞ የሚያገኙበት ያኛው ስልክ ይታያቸዋል አይደል? በሱ ይደውላሉ፣ በዛ ይገናኛሉ ማለት ነው። እና ሀገር ውስጥ ነው የተገጣጠሙት። በኦርማ ጋራዥ የተገጣጠመ ስለሆነ የተለያዩ ምልክቶች አሉ። እዚህ ጋር አንበሳ እንመለከታለን፣ አውራሪስ እናያለን። ከጀርባም ደግሞ ቀሃስ ቀዳማዊ ኃይለ ሥላሴ የእሳቸው ምልክት ያረፈበት በኋላ ማየት ትችላላችሁ። ፎቶ ማንሳት ትችላላችሁ። እዚህ ደግሞ ከፊታችን የምንመለከተው ክራውን ኢምፔሪያል ሴዳን እንለዋለን። የ1949 የአሜሪካ ስሪት ሲሆን በወቅቱ 15000 የአሜሪካ ዶላር የተገዛ ነው እና ደግሞ የመጀመሪያው አውቶማቲክ መኪናና በተሽበተን የሚሰራ መኪና ነው እና ደግሞ የንጉሲያን ቤተሰብ ብቻ መሆኑን የሚያሳየን እዚህ ጋር ክራውን እናያለን፣ ዘውዶች እናያለን ማለት ነው። በጣም ዘመናዊ መኪና ነው። ያስታውቃል። እዚህ ቤተ መንግስት ሙዚየም ውስጥ ሁለት የክብር ሰረገሎች እንመለከታለን። ይሄኛው አንደኛው ነው፣ ከላይ ደግሞ ሌላኛው እናያለን። ይሄ 1816 የእንግሊዝ ስሪት ሲሆን አገልግሎቱም ደግሞ እንግዶችን ለመቀበል ነበር። እንግዶች ከአየር መንገድ እስከ መስቀል አደባባይ በመኪና ይመጡና ከዛ በኋላ ከዛ ወደዚህ ደግሞ በዚህ ታጀበው ይመጡ ነበር። የእንግሊዟን ንግስት ኤልሳቤጥን ተቀብለውበታል። ከ4 እስከ 6 ፈረሶች ይጎትቷቸዋል። ሌላኛው ነገር ቤተሰቦች ምንድነው ወደዚህ ሙዚየም ውስጥ እንዴት ነው የሚገባው የሚለው ነው። ሁለት አይነት የመግቢያ ትኬቶች ተዘጋጅተዋል። አንደኛው መደበኛ ነው፣ ሁለተኛው ደግሞ ቪአይፒ የሆነ ትኬት አለ ማለት ነው። ስለዚህ መግቢያው የመጀመሪያው 300 ብር ከፍላችሁ ግቢ ውስጥ የሚገኙ የተለያዩ ነገሮችን መጎብኘት ትችላላችሁ። ፕላስ ደግሞ መኪናዎች አሉ፣ ፋውንቴን አለ፣ እንስሳቱን ምናምን ዙን ማየት ትችላላችሁ። ሁለተኛው ቪአይፒ መግቢያ ደግሞ ብሔራዊ ሙዚየሙን ይሄንን ብሔራዊ ሙዚየም የምትመለከቱበት መግቢያ ነው። እንደዚህ አይነት መግቢያ ያላቸው ልዩ መግቢያ ያላቸው ማለት ነው። እነሱ ላይ ለምሳሌ እንደዚህ እጃቸው ላይ ታምፕ ይደረግላቸዋል ማለት ነው። እነዚህን ሁለት የመግቢያ ትኬቶች ወይንም አማራጮች በመጠቀም ወደዚህ ግቢ ውስጥ ገብታችሁ ሙዚየሙን በደንብ መጎብኘት ትችላላችሁ ማለት ነው። ሮልስ ሮይስ ሊሞዚን የ1948 የእንግሊዝ ስሪት ሲሆን አገልግሎቱም ደግሞ የሚሰጠው ለንግስና በዓላቸው ይጠቀሙበት ነበር። ከሐረርጌ ጠቅላይ ግዛት ለ25ኛ የንግስና በዓላቸው የተበረከተላቸው በትዕዛዝ የተሰራ ነው። እሱንም የሚያሳይልን እዛ ጋር አንበሳ እንመለከታለን። የእሳቸው መለያ የሆነውን ይሄ ተደርጎበታል። ይሄም ደግሞ ለንግስና በዓላቸውና ለተለያየ ክብረ በዓላት ብቻ የሚጠቀሙበት መኪና ነው። አገልግሎቱም ደግሞ ለንጉሠ ነገሥትና ለንጉሠ ነገሥት ቤተሰብ ብቻ እንደ አምቡላንስነት ይጠቀሙበት የነበረ በተለይም ደግሞ እቴጌ መነን ይታወቁ ስለነበር ለእሳቸው አገልግሎት ይሰጥ የነበረ እና ደግሞ ሌላ ቦታዎች በሚሄዱበት ሰዓት የተለያዩ የሕክምና መሳሪያዎችን ይዞ አብሯቸው የሚከተል አምፊካር እንለዋለን። የ1957 የጀርመን ስሪት ሲሆን ይሄኛው በውሃ ላይም በየብስ ላይም መነዳት የሚችል መኪና ነው። ይሄ ነው ለየት የሚያደርገው። አምፊቢያን ከሚባል እንስሳ በውሃ ላይም በየብስ ላይም መኖር የሚችሉ እንስሳት ከዛ ነው ስያሜያቸውን ያገኙት። ከስር ዝግ ነው፣ ወደ ውስጥ ውሃ እንዳይገባበት ከስር ዝግ ነው። ከኋላ ደግሞ ተርባይን አለው የሚመታበት ማለት ነው። ስለዚህ አገልግሎት ይሰጥ የነበረውና ካሉት መኪኖች ለየት የሚለው ይሄ መኪና ነው። ደብረ ዘይት ላይም ተሞክሯል።
እዚህ ጋር የምንመለከተው ሁለት የባቡር ፍርጎችን እንመለከታለን ይሄኛው የእንጨት ሲሆን ይሄኛው ደግሞ የብረት ነው ይሄ ከፈረንሳይ መንግስት የተበረከተ ሲሆን ይሄ ደግሞ ለንግስና ባላቸው ለ25ኛ የንግስና ባላቸው የተበረከተ ከእንግሊዝ ንግስት ኤልሳቤጥ የተበረከተላቸው ይሄ 17 ቶን ሲመዝን በዚህም ያለው በዛም ያለው 17 ቶን ይመዝናል በዚህኛው በኩል ሁለቱም ደግሞ 20 ቶን ይመዝናል አገልግሎቱም ደግሞ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ወደ ድሬዳዋ በሚሄዱበት ሰዓት ለንግስና ባላቸው ይጠቀሙበት የነበረ ነው በውስጡም ደግሞ እንደ መታጠቢያ እንደ ማረፊያ እንደ መሰብሰቢያ እንደ ማረፊያ ክፍል ያለበት ነው ማየት ይቻላል እሺ እስቲርሶን ራስዎትን ያስተዋውቁንና ጠበቃ ወንድሙ ሳባላለው በሰባዊ መብት ጉዳዮች ላይ እንቀሳቀሳለሁ በህይወት ያድግ ዘመን ከ2006 እስከ 2010 ለ600 ኢትዮጵያኖች በነፃ የጥብቅና አገልግሎት ሰጥቻለሁ የተለያዩ ሽልማቶችን አግኝቻለሁ በአሁኑ ጊዜም በተለያዩ ክልሎች እንደ ኢትዮጵያ ነው ጥብቅና የሚሰራው ከጎንደር ከጋምቤላ ከድሬዳዋ ከአማራ ከኦሮሚያ ከመሳሰሉት ነው የሚሰራውና አሁን ጥብቅና ነው የሚሰራው አሁን ዛሬ የመጣሁት ቤተሰቦች አንድ 17 ልጆች አሉ እውነት በእውነት እና አንዱ ልጅ ብሔራዊ ፈተናን ተፈተነ እዚህ ታላቅ ኦኬ ብሔራዊ ፈተና ስለተፈተንክ ብሔራዊ ቤተ መንግስት ስላስጎበኝ ነው ኦኬ ዛሬ መተን እዚህ ያለነውና ይሄ ነው እንግዲህ ምንድነው ሁለት መጽሐፍ አለ የእውነት ምርኩስ ጃፋር መጽሐፍት ቤት ታገኛለህ እሺ ቅጽ 1 እና ቅጽ 2 ኢትዮጵያዊነትን ነው የሚሰብከው ኦኬ ዘረኝነት ይሄ ብሔር ያ ብሔር የሚለው ክልክል ነው ለአገራዊ ምክክር ኮሚሽን ሁለት ሐሳብ በጽሁፍ አቅርባለሁ አንደኛው ይሄ አሁን ኢትዮጵያ ክልሎች ትክክል አይደሉም ኢትዮጵያ ሰሜን ኢትዮጵያ ክልል ደቡብ ኢትዮጵያ ክልል ምዕራብ ኢትዮጵያ ክልል ምስራቅ ኢትዮጵያ ክልል መሃል ኢትዮጵያ ክልል ተብሎ ኢትዮጵያ በአምስት ክልል በብሔሮች ሳይሆን በቋንቋዎች ሳይሆን በዘር ሳይሆን በአቅጣጫ ልክ ሰሜን አሜሪካ ደቡብ አሜሪካ እንደሚባል ማለት ነው ይሄን አቅርባለሁ ሁለተኛ ደግሞ የኢትዮጵያ በእነዚህ ክልሎች ላይ ውስጥ የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ሆኖ የየክልሎቹ ባንዲራ እንቀመጥ ለምሳሌ ኦሮሚያ በኢትዮጵያ ባንዲራ ላይ ኮከቡ እንዳለ ሆኖ በኢትዮጵያ ባንዲራ ወይ ቀዩ ላይ ወይ ቢጫ ላይ አረንጓዴ ላይ የትግራይ የሚሄደው ባንዲራ የትግራይን ኦሮሚያ የአማራ እንደዚህ አይነት ነገሮችና በመጨረሻ ደግሞ ምንድነው ይሄ አሁን የተጀመረው ሀገራዊ ምክክር ኮሚሽን የበለጠ ተጠናክሮ ሀገሪቷ ባሸናፊነት ተወጣ እየተንቀሳቀሰ ነው መጽሐፌን ገዝታችሁ አንብቡልኝ ታሪክ አስተማሪዎች ከሆናችሁ በጣም ጠበቃ ወንድሙ ይብሳካላችሁ ጃፋር ይሰጣችሁ በጣም እናነባለን በጣም የሚገርም ነው እርሶን ስላገኘን ደስ ብሎናል ግን እስቲ ግቢ ውስጥ ያዩትን ይሄ ምንድነው አሁን ግቢ ዞሬ ሳይ extraordinary mindedዎች አሉ ሰው ሁሉ እኩል ነው ሲባል በተፈጥሮ ነው ሰው እኩል አይደለም በፖቴንሻሉ አንዳንድ ሰው አገር ነው አንዳንድ ሰው ደግሞ ከአገርም አልፎ የአገር ሀብት ነው አንዳንዱ ደግሞ ከአገር ሀብትነትም አልፎ የሀብት ምንጭ ነው ይሄን ሳይሆን ቀዳማዊ ኃይለ ሥላሴ extraordinary minded ያላቸው ነው ኮሎኔል መንግስቱ ኃይለማርያም ኤክስትራኦርዲነሪ ናቸው በክፋትም በደግነት ኤክስትራኦርዲነሪ ማለት ለየት ያለ ማለት ነው ሶስተኛ መለስ ዜናዊ ካነ ክፋቱ ከነዘረኝነቱ ኤክስትራኦርዲነሪ ነበር ኃይለማርያም ኤክስትራኦርዲነሪ አልነበረም ተራሳው የሚያስበው ሁሉ እኛም እናስበው አብይ ደግሞ የኤክስትራኦርዲነሪ ስማርት ነው ይሄንን ነው የተረዳሁትና ይሄ ኢትዮጵያዊነት ማለት ይሄ እኔ አሁን እዚህ ውስጥ ነው ኢትዮጵያ ናዩ ገጠር ኢትዮጵያ ውስጥ አሁን ብትል እኔ በጋጣሚ ሁሉንም ያገርፋን ክልሎች ዞር አይቻለሁ ገጠር ስትወጣ እንደነ ዛፎች ነው ይሄ ከቴክኖሎጂ በቀር እዚህ ስትመጣ ኢትዮጵያዊነትን ታይና በኢትዮጵያነት ትቆራለና በጣም ነው ደስ አለኝ ዛሬ እዚህ ጋር ደግሞ ዳይምለር ባለው 1938 የእንግሊዝ ሰርቪስ ሲሆን መጀመሪያ ሲመጣ ሙሉ ጥቁር ነበረ የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የሚወዱት ቀለም ዳርክ ግሪን ስለነበረ በሳቸው ትዕዛዝ የተቀባ ሲሆን ይሄም ደግሞ እንደምታዩት በጣም ውብና ከለሩም የሚያምር መኪና ነው እና አገልግሎቱ የሚሰጥ የነበረው ደግሞ በተለይ ካሉት ውስጥ ይሄኛው ኤርትራና ኢትዮጵያ ውህደት በሚያደርጉበት ሰዓት ኤርትራ ላይ ሄዶ አስመራ ጎዳኖች ላይ የተነዳ ተጭኖ ሄዶ የተነዳ መኪና ነው
ይሄ ደግሞ ከፊታችን የምታዩት ላንድ ሮቨር እንለዋለን 1949 የእንግሊዝ ስሪ ሲሆን አገልግሎቱም ደግሞ ለሁለት መንግስት አገልግሏል። ይሄም ደግሞ የሚያገለግለው ወታደሮች ሰልፍ በሚሰለፉበት ሰዓት ያንን ለመከታተል ንጉሠ ነገሥት ቀዳማዊ ኃይለ ሥላሴና ፕሬዝዳንት መንግስቱ ኃይለ ማርያም የተጠቀሙበት መኪና ነው። እዛ ጋር ሆነው ሰልፉን ይከታተሉበት ነበር። ይሄ ደግሞ ስፒከር ደግሞ ንግግር ያቀርቡበት የነበረ አገልግሎቱም ለዛ የዋለ ነው ማለት ነው። የመኪና ለዚህ ሁለት መሪዎች ተጠቅመውታል። እዚህ ሙዚየም ውስጥ 4 ሮልስ ሮይሶች እናገኛለን። መጀመሪያ እዛ አይተናል። ሁለተኛው ደግሞ ይሄ ነው። ይሄ ደግሞ የ1946 የእንግሊዝ ምርት ሲሆን ይሄም ደግሞ ለንግስና ባላቸው ይጠቀሙበት የነበረ መኪና ነው። ሮልስ ሮይስ የነሱ ፌቨራይት መኪናቸው ነው። ይሄ ደግሞ ከለሩም ለየት ይላል። ሮልስ ሮይስ ሊሞዚን 1950 የእንግሊዝ ስሪ ሲሆን ይሄም ደግሞ የመንገድ ሽርሽር በሚያረጉበት ሰዓት ይጠቀሙበት የነበረ አንዳንድ ሰዎችም ደግሞ መጥተው በዚህ መኪና ብር ተሰጥቶን ነበር ከኋላ ይከፈት ነበር እዛ ጋር ሆኖ ብር የሚሰጡት ይሄ መኪና ነው ማለት ነው። ይሄ ደግሞ አራተኛው ነው ግን ደግሞ ቀድሞ የገባ 1931 ሮልስ ሮይስ ነው። ይሄም ደግሞ እንዳልኳችሁ ከአራቶቹ መካከል ይሄኛው ነው ግን ቀዳማዊ በ1931 የተሰራ የእንግሊዝ ስሪ ሲሆን ይሄም ደግሞ አገልግሎቱ እንዳልኳችሁ በብዛት እዚህ ያሉት መኪኖች ለንግስና ባላቸውና ለተለያየ ክብረ በዓላት ብቻ ይጠቀሙበት የነበረ መኪና ነው። ከፊታችን ደግሞ የምንመለከተው ካዲላክ እንለዋለን 1954 የአሜሪካ ስሪ ሲሆን የመጀመሪያው ጥይት የማይበሳው መኪና ነው። እዚህ ጋር ማየት ይቻላል። ሙከራ ተደረገበት። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከመፈንቅለ መንግስት በኋላ ስጋት አሮባቸው የገዙት መኪና ነው። ሁለቱም ደግሞ ካዲላክ እንላቸዋለን የ1986 የአሜሪካ ስሪ ሲሆን እነዚህ ደግሞ ከዛ በኋላ የተገዙ እነዚህም ጥይት የማይበሳቸው መኪኖች ናቸው። እነዚህ ደግሞ ለሶስት መንግስታት አገልግሎት ሰጥቷል። እዚህ ጋር ሁለት የክብር ሰረገላ አለ ብያችሁ ነበር። አንደኛው ነታች አይተናል። ሁለተኛው ደግሞ ይሄ ነው። ይሄ ደግሞ የሚያገለግለው የነበረው ፈረስን ለማሰልጠን ወይ ለማግራት ይጠቀሙበት የነበረ በዚህ ያሰለጥኑና በዛኛው ደግሞ ይጠቀሙበት የነበረ የእኩል እንግዶች በሚመጡበት ሰዓት ደግሞ ይሄኛውም አብሮ የሚወጣ የክብር ሰረገላ ነው። እዚህ ጋር ምልክቶች እናያለን። የምታውቀው ካለ መናገር ይችላል። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ሁለት ኮከቦች ይጠቀሙ ነበር። የሥላሴ ኮከብና የዳዊት ኮከብ የሚባለው ይሄንን እነሱን ያሳየልናል። የሥላሴ ኮከብ ያው ሹመት ከሥላሴ ነው የመጣው ተብሎ ይታሰባል። የዳዊት ኮከብና የዳዊት ኮከብን ደግሞ እዚህ ጋር ምን ያለው የዳዊት ዘሮች እሱን ያሳየልናል። እዚህ ጋር ደግሞ ትምህርተ መንግስቴ በመላእክት ይጠበቃል የሚለውን ለማሳየት ነው። እዚህ ጋር ደግሞ ከፊት ለፊታችን የምንመለከተው ዴልታ ኦልዲስ ሞባይል የ1959 የአሜሪካ ስሪ ሲሆን አገልግሎቱ የሚሰጥ የነበረው ደግሞ አፍሪካ ህብረት ከተመሰረተ በኋላ ማለትም ከ1955 በኋላ የተለያዩ ሀገር መሪዎች በሚመጡበት ሰዓት እንዲቀበሉ የተገዛ መኪና ነው ማለት ነው። እያንዳንዱ እዚህ ነገር ያለው እዚህ ግቢ ውስጥ ታስቦበት የተደረገ ነው። እዚህ ጋር ቆመን በሮቹን እናያለን። በአጠቃላይ 9 በሮች አሉት ግቢ ውስጥ። መጀመሪያ የገባችሁበት በር አንደኛ በር ይባላል። እንግዶች የሚቀበሉበት። ይሄ ደግሞ 9ኛ በር እንለዋለን። ኢሴ የአፍሪካ ህብረት ከዚህ የሚመጡበት። ይሄ ደግሞ 8ኛ በር ነው። ያኛው 3ኛ በር ነው። የውጭ ጉዳይ ሚኒስተሮች ቀጥታ ወደ ጊዮን በሚመጡበት ሰዓት የሚመጡበት ነው። ይሄ የውጭ ጉዳይ ነው የሚገባበት በዚህ። ይሄ ደግሞ 9ኛ በር ነው። ከኢሴ ከአፍሪካ ህብረት ተሰብሳቢዎች የሚገቡበት ነው። ይሄ ደግሞ ጊዮን ዋና ማለት ነው። ያኛው ጊዮን ነው። ወደ ጊዮን ዋና በሚሄዱበት ሰዓት በዚህ ነበር የሚሄዱት። ጋጋኑ ይባላል እነዚህ እንስሳት። በአጠቃላይ እነዚህ አትክልት ዛፎች ከተለያዩ ሀገር መሪዎች የተተከለና ሀገር በቀል ዛፎች እናገኛለን። እና አሁን ላይ ብዙ ዛፎች ነበሩ። አሁን ላይ ለጎብኚዎች ክፍት በሆነበት ሰዓት ሰዎችን እንዳይጎዳ ተብሎ የተነሱ ስለሆነ ነው እንጂ በርካታ ዛፎች አሉ። አጠቃላይ ከዚህ ግቢ ጋር እዛ ጋር ምን ይታያል? እዛ ጋር ፋውንቴኑ አብሮ የተሰራ ነው። እና ምንም እደሳት አልተደረገለትም። ፋውንቴኑ ጽዳት ብቻ ነው የተደረገለት። ለ40 ዓመት ያህል ዝግ ነበር። ይሄ ሳር ቤት ይባላል። ሳር ቤት የተባለበት ምክንያት በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ጊዜ በሳር የተሸፈነ ስለነበር ክዳኑ ሳር ቤት የሚል ስያሜውን አግኝቷል። አገልግሎቱ የሚሰጥ የነበረው ደግሞ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ለመሰብሰቢያነት ይጠቀሙበት የነበረው ቅዳሜ ደግሞ
እንግዶችን ይቀበሉበት የነበረ ከስር ደግሞ እንደ ቤዝመንቱ ደግሞ እንደ ፍሪጅነት እንደ ማቀዝቀዣነት ይጠቀሙበት የነበረ አሁን ደግሞ ቅርስነቱን ባልጠበቀ መልኩ ባላጣ መልኩ የቤሎስ ካፌ አገልግሎት ይሰጣል ማለት ነው። ቤተሰቦቻችን አሁን የምንገኘው ዋናው ሙዚየም በር ላይ ነው ማለት ነው። ሶ ይሄንን ሙዚየም ውስጡ ምን እንደሚገኝ በመግባት እንመለከታለን። በቀጥታ ወደ ሙዚየሙ። ይሄ ነው እንግዲህ ዋናው ቤተ መንግስት ሙዚየም። ይሄ እንዳልኳችሁ ሁለተኛው መዳረሻችን ማለትም ደግሞ ዋናው ሙዚየም ሲሆን በሁለት ምዕራፍ ነው የተገነባው። በሁለት ምዕራፍ ነው የተገነባው ሲሆን የመጀመሪያው ይሄኛው ይሄ በር ይታያል አይደል? ከሱ ወደዚህ የመጀመሪያው ነው። እሱም ደግሞ በ1948 ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የ25ኛ የንግስና በዓላቸው ማለትም ደግሞ የብር ኢዮቤልዩ የንግስና በዓላቸውን ታሳቢ በማድረግ እንግዶችን ለመቀበል የተገነባ የተሰራ ሲሆን ሁለተኛው ደግሞ ከዛኛው በር ወደዛኛው ያለው ደግሞ በ1960ዎቹ እስከ 1964 የተሰራ ሲሆን እሱም ደግሞ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ መምጣታቸውን ታሳቢ በማድረግ ገነተ ልዑል አዲስ አበባ ዩኒቨርሲቲ ያለበት ከዛ መኖሪያቸውን ወደዚህ ሲያመጡ የተለያዩ ክፍሎች ተጨምሮበት የተሰራ ነው። ይሄኛው እንደምታየው የኒው ክላሲክ ግንባታ ነው ማለት በውጪ የተሰራ ስለሆነ እነዚህ አርት ዴኮ የሚባሉ የኢትዮጵያን የየዕለት ተዕለት ስራ ኑሮ የሚያሳይ ቄስ እንመለከታለን፣ እዛ ጋር እረኛ እንመለከታለን፣ ፈረሰኛ እንመለከታለን፣ ሁለት ኮከብ አለ ብያቸዋለሁ። እዚህ ጋር የዳዊት ኮከብ እንመለከታለን። ይሄም ደግሞ የተጨመረለት የኢትዮጵያን ፌቨር የኢትዮጵያን ከለር እንዲኖረው ታሳቢ በማድረግ የተሰራ ነው። እዚህ ባንዲሮቹን እንመለከታለን። በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ባንዲራ ከተሰቀለ ንጉሱ ቤተ መንግስት አሉ ማለት ነው። ከወረደ ደግሞ ከሀገር ወጥተዋል ብለው ህዝቦቹ ያንን ነገር የሚያውቁበት ቴሌቪዥን ስላልነበረ በወቅቱ ያንን ነገር በባንዲራው ነበር የሚለዩት። ዛጋም አንበሳ እናያለን፣ ትምህርተ መንግስትንም እናያለን። ይህ ስፍራ ደግሞ ሲኒማ አዳራሽ ብለን እንጠራዋለን። ሲኒማ አዳራሽ የተባለበት ምክንያት ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የልዩ ዝግጅት በሚያደርጉበት ሰዓት እዚህ ጋር ዙፋናቸው ላይ ይቀመጡና እዛ ጋር ሲኒማ ይከታተሉ ነበር። ይሄ አሁን የገባ ነው፣ ለጎብኚዎች የገባ ነው። ቅድም ካልኳችሁ ክፍል ማለት ነው አሁን ካየንበት ክፍል የወጡ ናቸው እንጂ ባዶ ነበረ እና እዚህ ጋር ሆነው ሲኒማ ይከታተሉ የነበረበት ስፍራ። እዚህ ጋር ደግሞ የምንመለከተው የክብር ዙፋን ወንበሮችና ጠረጴዛዎች እንመለከታለን። መቀመጫዎቹ ይላል እቴጌ መነን፣ እዛ ደግሞ ቀሃስ ይላል ቀዳማዊ ኃይለ ሥላሴ የሚቀመጡበት የነበረ። እዚህ ጋር ደግሞ መቀመጫዎቹ ካየቻቸው አንዱ አጭር አንዱ ረጅም፣ ይሄም ደግሞ እንደየስልጣን ተዋረዳቸው ይቀመጡበት የነበረና እዚህ ጋር ሜኑ እንመለከታለን። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ለ80ኛ ዓመት የቀረበ የምግብ ዝርዝር ሜኑ በፍሬንች የተጻፈ ነው፣ በፈረንሳይኛ የተጻፈ ነው። እሳቸው ለፈረንሳይ ቀን በጣም ፍቅር አላቸው። የምንመለከተው ከንጉሥ አባ ጅፋር የተበረከተ የመሪዎች ጽሕፈት ቤት ወንበርና ጠረጴዛ ነው። ያው ይህ መቀመጫው ለመቀመጥ ስለማይመች ለጌጥነት ነበር ይጠቀሙበት የነበረ። ይሄ ደግሞ ከአንድ እንጨት ወጥ እንጨት የተሰራ ጠረጴዛ ነው። ያው ጅሞች የሚታወቁት በእንጨት ስራ ስለሆነ። እዚህ ጋር ደግሞ የዘውድ ምክር ቤት መሰብሰቢያ ጠረጴዛ እንመለከታለን። በወቅቱ የዘውድ ምክር ቤት 10 አባላት አሉት። ከ10 አባላቱ 3ቱ አይቀየሩም። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ እና ደግሞ እቴጌ መነን እና ደግሞ የሃይማኖት አባት አቡነ የሆኑት አይቀየሩም። 7ቱ ግን እንደየሁኔታው ይቀያየራሉ። እዚህ ጋር ደግሞ የምናገኘው የሀገር መሪዎች ፎቶ እንመለከታለን። እዚህ ከፊታችን የምንመለከተው ከንጉሠ ነገሥት ቀዳማዊ ኃይለ ሥላሴ እስከ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንመለከታለን። ይህም ደግሞ ይህም ቤተ መንግስት ይጠቀሙበት የነበረ መንግስታት ስለሆኑ ነው አራቱ ብቻ እዚህ ጋር የምናገኛቸው ማለት ነው። እዚህ ጋር ደግሞ የምንመለከተው የተለያዩ የሀገር መሪዎች ፎቶና አንዳንዶቹ ላይ ደግሞ ፊርማና ጽሑፋቸውን መልእክታቸውን ያስተላለፉበት እንመለከታለን። ይህ ክፍል በአጠቃላይ ምን ያህል የዲፕሎማሲያዊ ግንኙነታቸውን እና ተወዳጅነታቸውና ተደማጭነታቸውን የምናይበት ነው። እዚህ ጋር ደግሞ የምንመለከተው የከተማ ዕቁብ እንመለከታለን። ያው በድሮ ዘመን ወይ በ16ኛው ክፍለ ዘመን ከተሞች ይቆለፉ ነበረ ማለት በጦርነት ምክንያት ጠዋት ይከፈታል፣ ማታ ማታ ደግሞ ይዘጋ ነበረ። ስለዚህ የምናይበት ከተማችን የእርሱ ከተማ ነው፣ ሀገራችንም ደግሞ የእርሱ ሀገር ነው የሚል
የሀገር ምሳሌነት ለመስጠት ነው። ያው ቁልፋችንን የቤታችንን ቁልፍ ለማንም ሰው አንሰጥም። የምንወደውን የምናከብረውን ሰው ነው። ያን በማሰብ ከተለያየ ሀገር የተበረከተላቸው የከተማ ቁልፎች ናቸው። እዚህ ጋርም ደግሞ ኒሻኖች ናቸው። ይህንን ደግሞ የአንገትና የደረት ላይ ኒሻኖች ናቸው። ሽልማቶች ከተለያዩ ሀገራት ከተለያዩ ሀገር የተበረከተላቸው ጥሩ ዲፕሎማሲ ነበር። ዓለም አቀፍ ግንኙነታቸው በጣም እዚህ ጋር ደግሞ ፈረሰኛ እንመለከታለን። ማለት ፈረሶችን እንመለከታለን። ፈረስ በኢትዮጵያ ታሪክ እንደሚታወቀው በጣም ትልቅ ቦታ የሚሰጠውና አንዱ አካል ነው እና በቤተ መንግስትም ደግሞ የተለያዩ አገልግሎት ይሰጥ ነበር። ይህንን ደግሞ የንጉሠ ነገሥቶች በብዛት ፈረሶቻቸውን ስያሜ ይሰጧቸው ነበር። የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ደግሞ አባ ጠቅለል ይባል ነበር። አሁን ደግሞ ያለንበት ክፍል ከተለያዩ አገር አቀፍና ዓለሞች የተበረከተላቸው ያም ደግሞ የሚያሳይልን ቅድም እንዳልኳችሁ የተለያዩ ግንኙነታቸውን ዓለም አቀፍነታቸውና ተደማጭነታቸውንና የሚያሳይልን ይህም አንደኛው ክፍል ነው። እዚህ ጋር የምንመለከተው አራቶቹ የተሰሩ ጌጠኛ ፈረስ እንመለከታለን። የፈረስ ሰዓት ማለት ነው። አራቱ የተሰጠው ከእንግሊዝ ሲሆን ይሄ ደግሞ አንበሳ የተሰጠው ይሄ ደግሞ ከኢጣሊ የተበረከተላቸው ነው ማለት ነው። እዚህ ጋር ደግሞ የምንመለከተው የመጀመሪያው ከነሐስ የተሰራ የወታደር ምስል እናያለን። እዛ ጋር ሞላችሁ ማለት ይችላላችሁ። የወታደር ምስል እናያለን። ከሰሜን ኮሪያ የተበረከተላቸው ነው። ሁለተኛው ደግሞ የሴት ምስል ከነሐስ የተሰራ እንመለከታለን ከሶቪየት ህብረት ሲሆን፣ ሶስተኛው ደግሞ የተበረከተላቸው ከጥቁር እንጨት የተሰራ ጠረጴዛ ከታንዛኒያ ነው። አራተኛው ደግሞ ከህንድ ፓርላማ ህንጻ ሆኖ ከዛ የተበረከተላቸው ነው። እዚህ ጋር ደግሞ መጀመሪያ ላይ የምናየው የቤተ መቅረዝ የሻማ ማስቀመጫ ከየት ነው? ከእስራኤል የተበረከተላቸው ነው። ሁለተኛው ላይ ደግሞ ጌጠኛ ባለብር ፎቶግራፍ የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ፎቶ ያለበት ከቱርኪያ የተበረከተላቸው ሲሆን፣ ሶስተኛው ላይ ደግሞና አራተኛው ላይ የብር ማንቆርቆሪያ እንመለከታለን። ሶስተኛው ላይ ከቱኒዚያ የተበረከተላቸው ሲሆን፣ አራተኛው ደግሞ ከኢጣሊ የተበረከተላቸው የብር ማንቆርቆሪያ ነው። አምስተኛ ላይ ደግሞ ጌጠኛ የብር ሻማ ማስቀመጫ እንመለከታለን ከሜክሲኮ የተበረከተ የጠረጴዛ ሰዓት እንመለከታለን። የመጀመሪያው እዚህ ጋር ያለው የምንመለከተው ከኦስታር ላይ የተበረከተላቸው ሲሆን በስታሊንግ ውጊያ የተሰዉ ወታደሮች ከሶቪየት ህብረት የተበረከተ የአፈር የወታደሮች ደም የፈሰሰበት አፍር ነው። እንዴት ሊመጣ ቻለ? ያው ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ተደማጭ መሆናቸው ስለሚታወቅ በስጦታ መልክ የተበረከተ ጦር የተበረከተላቸው ወደ እዛ በሚሄዱበት ሰዓት እንኳን ደህና መጣችሁ ብለው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የተቀበሉበት ተቀብሎም የሰጧቸው አበባ እንደሚሰጠው ስጦታ የተበረከተላቸው ነው። ይህም ደግሞ የንጉሠ ነገሥት ቀዳማዊ ኃይለ ሥላሴና የእቴጌ መነን ምስሎችን እንመለከታለን። ከሶቪየት ህብረት የተበረከተላቸው ነው። ሶስተኛው ላይ ደግሞ ከከበረ ሸክላ የተሰራ ከኢራን የተበረከተላቸው ነው። አራተኛው ደግሞ የቴምር ዛፍ ምስል እንመለከታለን ከሳዑዲ አረቢያ። እነዛ የሚታወቁት በቴምር ስለሆነ የሮም መንግስትን የመሰረቱ ሁለት ወንድማማቾች ቤተሰቦቻቸው ከሞቱ በኋላ ተጥለው ነበረ። ከዛ በኋላ ወልፍ ተኩላ አጥብታ አሳድጋቸዋለች የሚል አፈ ታሪክ አለ። እሱ ለማሳደግ የምንመለከተው የብር ሳህን ከሞሮኮ ነው። ሁለተኛው ደግሞ ከነሐስ ከከበረ ሸክላ የተሰራ ከኢራን የተበረከተ ነው። ሶስተኛው ደግሞ ከከበረ ሸክላ የተሰራ ናይጄሪያ። አራተኛው ደግሞ የመስታወት ሳህን የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ምስል ያለበት ከኢጣሊ። እዚህ ጋር ደግሞ የምንመለከተው ከእንጨትና ከመስታወት የተሰራ የጌጠኛ ሳጥን ሲሆን ከቻይና የተበረከተ ነው። ሁለተኛው ደግሞ ከእንጨትና ከዝሆን ጥርስ የተሰራ እዚህ ጋር የጥንት ዘመንን የአርኪኦሎጂ ግኝት የሚያሳይልን ቅርስ ነው። የመጀመሪያው ከእስራኤል የተበረከተ ነው። ሁለተኛው ደግሞ ከአውስትራሊያ የተበረከተ ነው። እዚህ ጋር ደግሞ የምንመለከተው በእንትን የተገኘ የፈሪሳውያኖች ምስል የተገኘበት ከግብጽ ሳህን ሆኖ ግብጽ ነው። ሁለተኛው ደግሞ የብር ሙዳይ ነው ከኮምቦዲያ የተበረከተ ነው። ሶስተኛው ደግሞ የብር ሳህን ከአሜሪካ።
መጀመሪያ ላይ የምናገኘው የቅርበት እንመለከታለን። ይሄኛው ሁለተኛው ላይ ደግሞ ከኤሊ ቅርጽ የተሰራ የእንጨት ሳጥን ከኬንያ የተበረከተ እናያለን። ሶስተኛው ላይ ደግሞ በጨሌ ያጌጡ የጦር ከሩዋንዳ ነው ይሄኛው ከዝሆን ጥርስ የተሰራ የተለያዩ ጌጠኞች እና ምስሎች ቁሳቁሶችን እንመለከታለን። ይሄ ምን ይመስላችኋል? ስቲኪኒ ነው። ከዝሆን ጥርስ የተሰራ ስቲኪኒ ነው። የተለያዩ ቅርጻ ቅርጾች ያሉት ከዝሆን ጥርስ የተሰሩ ናቸው በሙሉ እዚህ ጋር ያሉት። ያው እዚህ ጋር የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ አሉ። በጣም ውድ ነው የሚሆኑት። በጣም ስቲኪኒ ነው ከሁሉም ለየት የሚለው እና ሰው የማይገምተው ሌክዠሪ ነገር በዛ ታይም ይጠቀሙበት ነበር ማለት ነው። እንደዚህ ማለት ነው። አንዳንዱ ያው የወጡ አሉ። ዳግማዊ ቴዎድሮስ ይሄኛው ማህተባቸው። ሁለተኛው ደግሞ የአቡነ ዘውድ እንመለከታለን። ሶስተኛው ላይ ደግሞ የአፄ ሚኒሊክ መጠጫ። እዚህ ጋር ደግሞ የዳግማዊ ሚኒሊክ ዘመን የነበረ የክብር ዕቃዎችን እንመለከታለን። ሁለተኛው ደግሞ ምልክትም ራሱ አላቸው። እዚህ ጋር አሁን የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ምልክቶች አሉበት። ይሄ ደግሞ የክብር ዕቃዎች ወይ ደግሞ የብር ሳህን ነው። ሁለተኛው ደግሞ የክብር ጌጥ። ይሄኛው ለ66ኛው የልደት በዓላቸው የተበረከተላቸው የፍራፍሬ ማስቀመጫ። ሁለተኛው ደግሞ የአበባ ማስቀመጫ ለ80ኛ ዓመታቸው የልደት በዓላቸው የተበረከተላቸው። እዚህ ጋር ደግሞ ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የ5ኛ የንግስና በዓላቸው ማለትም ደግሞ የብር ኢዮቤልዩ በዓላቸውን ታሳቢ በማድረግ የጠጅ ማብረጃና ብርሌ እናያለን። እዚህ ጋር አረንጓዴ ቢጫ ቀይ ነው። አረንጓዴ ቢጫ ቀይ የሚሆነው ግን ጠጁ ሲጨመር አረንጓዴ ቢጫ ቀይ ይሆናል ማለት ነው እንጂ እንደዚህ ሲታይ አረንጓዴ ቢጫ ቀይ አይደለም። ይሄኛው ውስጥ ላይ ማል ያለው ላይ ቢጫ ሲገባ አረንጓዴ ቢጫ ቀይ ነው። እዚህ ጋር ደግሞ የክብር ገበታ ዕቃዎችን እንመለከታለን። ከሲዳሞ ጠቅላይ ግዛት የተበረከተላቸው። ሁለተኛው ላይ ደግሞ ከፖሊስ መኮንን የተበረከተላቸው ለ75ኛ የልደት በዓላቸው የተበረከተላቸው ማለት ነው። ሶስተኛው ላይ ደግሞ ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የ25ኛ የንግስና በዓላቸውን ታሳቢ በማድረግ የብር ሳህን። እዚህ ጋር ደግሞ የምንመለከተው ህገ መንግስት የኢትዮጵያን ህገ መንግስት እናያለን። የመጀመሪያው በ1923 ነው። ሁለተኛው ደግሞ በ1948 ነው። ሶስተኛው ደግሞ እዚህ ጋር የምንመለከተው የ1980 እና የመጨረሻው ደግሞ የ1987 አሁን ላይ የምንጠቀመው ህገ መንግስት እየተሻሻለ የመጣ የኢትዮጵያ ህገ መንግስቶች ናቸው። ይሄ ኢያሱ ነው ከላይሳ እሳቸው ደግሞ አባት ይላሉ። አራስ ሚካኤል ይሆናሉ። የንጉስ ሚካኤል እና የልጅ ኢያሱ ፎቶግራፈር እንመለከታለን። እዚህ ጋር ደግሞ የምንመለከተው የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ እና የእቴጌ መነን ፎቶግራፍ ለ25ኛ የንግስና በዓላቸው የተበረከተላቸው። እዚህ ጋር ደግሞ ከከፋ ማህበረሰብ የተበረከተላቸው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በ14 ዓመታቸው። ይሄኛው የሚያሳየው ከፋ በቡና ስለሚታወቅ የቡና እና ቅጠሎችና ቡናን ለማሳየት እሳቸው ኃይለ ሥላሴ ናቸው ማለት ነው። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በ14 ዓመታቸው ነው አዲስ አበባ የመጡት። በነገራችን ልክ ሲመጡ ነው። ከላይ ገና በወጣትነት ይታያል ታላቅ መሪነት ከፊት እሳቸው መሪ እንደሚሆኑ ይታወቅ ነበር። እዚህ ጋር ደግሞ የምንመለከተው ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ለ75ኛ የልደት በዓላቸው ከፖሊስ ሰራዊት የተበረከተላቸው ሲሆን ሁለተኛው ደግሞ ለፕሬዝዳንት መንግስቱ ኃይለማርያም የተበረከተላቸው ከምድር ባቡር የተበረከተላቸው ነው። ሶስተኛው ደግሞ ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ለ75ኛ የልደት በዓላቸው ከሐረርጌ ጠቅላይ ግዛት የተበረከተላቸው። እዚህ ጋር ደግሞ የምንመለከተው ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ለ75ኛ የልደት በዓላቸው የተበረከተ ከአውራ ጎዳና የመጀመሪያው እንመለከታለን። ሁለተኛው ደግሞ የምንመለከተው ለ80ኛ የልደት በዓላቸው የተበረከተ ከንጉሠ ነገሥት የክብር ዘበኛ የተበረከተላቸው ነው። ሶስተኛው ደግሞ ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከመብራት ኃይል ለ80ኛ ልደት በዓላቸው የተበረከተ ነው። አራተኛው ደግሞ ለ25ኛ ዓመት የንግስና በዓላቸው ከፈረንሳይ መንግስት የተበረከተላቸው ነው።
የምንመለከተው የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በትራቸው በትረ መንግስታቸው ነው የሚያሳይልን። ሁለተኛው ላይ ደግሞ የምንመለከተው የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የንግስና ዘውዳቸውን እንመለከታለን። ሶስተኛው ላይ ደግሞ የንግስና ልዑልን እንመለከታለን። እዚህ ጋር ደግሞ የምንመለከተው የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በዚህ በኩል እንመለከታለን። እዚህ ጋር ደግሞ የእቴጌ መነንን እንመለከታለን። እዛ ጋር የክብር ጥላቸው የዘውድ ጥላቸው ነው። እሺ ቤተሰቦች አሁን ደግሞ ማሳያችሁ ግቢ ውስጥ የሚገኝ ዙ አለ ማለት የተለያዩ እንስሳዎች የሚገኙበት ቦታ አለ። ወረድ ብዬ ወደዛ ነው ማሳያቸው። ተከታተሉኝ። እንደምትመለከቱት ነው እንግዲህ ይሄው ወደታች ተመልከቱ። በዚህ በኩል ወደታች ተመለከቱ የምትገኙ ይሄ አንበሳ ቦታ ነው ማለት ነው። አንበሶች የሚገኙበት ነው። የግራውንድ ውስጥ ነው ያሉት ማለት ነው። ይሄ ከፍ ያለው ግራውንድ ውስጥ ነው የሚገኙት። አሁን ዝናብ እየዘነበ ስለሆነ ያው አልወጡም እንጂ እዚህ ውስጥ ነው የሚገኙ። በተለይ አንድ አንበሳ አለች ማለት ነው። እሷን ያው ስመጡ ማየት ትችላላችሁ። ለዛሬ ውስጥ ዝናብ አየሩ ቀዝቃዛ ስለሆነ የለችም ማለት ነው። ቤተሰቦች አሁን ደግሞ የምንገኘው እዚህ ልዩ ቦታ ነው ማለት ነው። ይሄ ቀዳማዊ ኃይለ ሥላሴ ለተለያዩ ተማሪዎች፣ ለጎበዝ ሰዎች፣ ለታዋቂ ሰዎች፣ ለአርቲስቶች ሽልማት ሲኖር በተለያየ ጊዜ ላስመዘገቡት ጥሩ ነገር ስጦታ የሚሰጥበት ቦታ ነው ማለት ነው። እንደምትመለከቱት ታድሶ በጣም የሚያምር ግሬስ ያለው ቦታ ነው ማለት ነው። ይሄ በዚህ በኩል ደግሞ የሚገኘው አነር ነው። አነር ታውቃላችሁ? አነር ላሳያችሁ። አነር ነው ያው እንደሚገኘው እዚህ ጋር አነር አለ ማለት ነው። ያው እንደውም ዝናብም አይፈራም ማለት ነው። ልጅ ስለሆነ ነው መሰለኝ በጣም አይታየም። ልጅነት ያጠቋል። ዝናብ አይፈራም እንዴ? ያው አለ ውስጥ ነው እንግዲህ ያው ይታያል አይደል? ያው ትንሽ ሰው ያው እየሄደ ነው በስማም ልጅነቱ ላይ በራሱ ልጅም ቢሆን ከባድ ነው። ይሄው ወጣ ይሄው ምግብ እየተመገበ ነው ማለት ነው። ወር አሜዚንግ ነው በቃ። ይሄን አነር ማየት ከፈለክ ነብር መምጣት ነው እንግዲህ እዚህ መምጣት ነው። ሙኒያፌ አስተያየቱ ሲከብድ ሊመጣ ነው ማለት ነው። ቤተሰቦች እንግዲህ አሁን ደግሞ የምንገኘው ያው ከፊት ለፊታችን የምትመለከቱት በቀድሞ የቀድሞ ነገስታት ሲጠቀሙበት የነበረው የጸሎት ቤታቸው ነው። በተለይ ኃይለ ሥላሴ ወይንም ቀዳማዊ ኃይለ ሥላሴ ሲጠቀሙበት የነበረው የጸሎት ቤታቸው ነው ይሄ ማለት ነው። እንግዲህ ቤተሰቦች ከፊት ለፊት የምትመለከቱት ጸሎት ቤታቸው ነው ማለት ነው። ምን ያህል እንደሚያምር ነው የምትመለከቱት። በጣም ልዩ ነው። ያው ኃይለ ሥላሴ እንግዲህ ከመኖሪያቸው ወይንም ከቤተ መንግስቱ እየመጡ እዚህ ነው አንዳንዴ ጸሎታቸውን የሚያደርሱት። ቤተሰቦቻችን እንግዲህ አሁን ግቢውን ሙዚየሙን ገውኝተን አይተን ጨርሰናል። አሁን ወደ ሞጫው በር ላይ ነው የምንገኘው። ጉዟችንን ጉብኝታችንን በዚህ መልኩ አጠናቀናል ማለት ነው። ያያችሁትን ነገር ከወደዳችሁት ሐሳብ መስጫ ሳጥናችን ላይ እየገባችሁ ሐሳባችሁን አስቀምጡልን። ቪዲዮአችንንም ከወደዳችሁት አብረታቱን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁም እንዳይረሳ። ቻው